ስራ አግኝቻለሁ ሰዎች ስራ ተገኘች ራሷን በራሷ ነው ሽንት ቤት ውስጥ ገብታ ያጠፋችሁ ራሷን በራሷ ነው ያጠፋችሁ እና ሰዎቹ እንዳጋጣሚ የሚታወቅ ሰው ይፈልጋሉ ከቱርክ ወደ ኢትዮጵያ ነው ቀጥታ አስክሬኗ የሚገባው ወደ ኢማራት መግባት ስለማይችል ስለዚህ የኢትዮጵያ ቤተሰቦቿን አድሬስ እየፈለጉ ነው የኢትዮጵያ አድሬሱን ለሰውየው ላኩለት ሰውየው ራሱ በጣም እያለቀሰ ነው በጣም አዝኗል ምናምን ራሷን በራሷ ሪከርድ አድርጋ ነው ምናልባት ከባሏ ጋር የተነጋገረችው ነገር ካለ ምናምን ባሏን አውሩት ወይ ደግሞ ቤተሰቧን አውሩ ቪዲዮ ራሷን እየቀረጸች ነው እኛ ስንጠራት አልሰማ ብላን ነው በር እንትን ብለን የቱርክ ፖሊስ ገብቶ እንትን ያደረገው ተብሏል እና ስልኳም አለ ስልኳ ላይ ሪከርድ ያደረገቻቸው ምናምን አለ እና በጣም አንድ ራሱ ኢፍቱ ናት ብላ ነገረችኝ ምስቴ ናት አንታወቅም ማለት ለመናገር ማለት ነው ከዛ ተግባሯን ግን ምስቴ ትነግረኛለች በሷ ፊት አታዋራኝ ትላለች እኔ ኮሽና ሆኜ ስልክ አሁን ለምሳሌ እሷ ሞታለች እንግዲህ እንደ እግዚአብሔር ፈቃድ እኛ ደግሞ አለን መቼ እንደምንሞት ሳይ አናቅም ግልጽን ብናወራ ማለት ነው ስለዚህ እሷ ፊት አታወራኝ ትለኛለች ለምን ምንድነው ጓደኛች አይደለች እንደ ምንድነው ብዬ ሳወራት ምክሯ ጥሩ እንዳልሆናት ነው ብትነግረኝ ሚስት ማለት ህይወት ነው ባል ቀድሞ ይሄድ ምስት ቀድማ ትሄድ የሚታወቀው ነገር ባይኖርም ህይወት ነው እኔን አምጥታ ትከፍላለ ብላ አላመጣችኝም አትኝም ሲጀመር ምክንያቱም እኔም እዚህ ሰርቼ 1000 ብር ደሞዝ ካገኘው 4ም ሊቆጥብ 5ም ሊቆጥብ 3ም ሊቆጥብ ወይንም ለቤተሰብ እንላክ የኔና የሷ ብቻ ነው ምንም እንትን የሚለው ይሄ ብር መልስ ምንም አንድ ቀን ትንፍስ ብላ ተናግራኝ አታውቅም ምን አለበት እሷ የመከረች ክብሮ አንተ አሁን ከሀዲያ ጋር ጸብና አይደለሁም በጣም ዛሬ አወራለሁ እንዲቆም ቆሜ እንዳወራ ያደረገችኝ ዛሬ ላይ ሀዲያ ነው ሀዲያን በዚህ ያወራዋት አይደለም እኔ አሁን እምልህ ባንቺ ወይ በሆነ በሴት ምክንያት ሁለቱ ተነጋግረው ተጻብ ነበራቸው የሰማሽው ነገር አለ ውዴ እውነት ለመናገር ሁሌ እንደሚጣሉ እኔ ከኢትዮጵያ ኢትዮጵያ ከመጣሁ 3 ወሬ ነው ምናምን ነው ከመሄዴ በፊት ግን እናወራል ያለውን ነገር ያኔ ከሷ ጋር ማለት ነው እኔ ብዙ ነገሮችን እላለሁ ራሴን ብዙ ነገሮች በቃ ብቻ እናገራለሁ ለዛም ስለሆነ የኔ ትልቁ ጥያቄ ማሪ አንቺና እሷና ጸብ ነበራቸው ከይቅርታ ጋር አዎ አይደለም ብቻ እንግዲህ ጣሉ አላቅም ግን እሱ እኔን እንትን ያኔ እኔ ከሷ ጋር ብዙ ኮንታክት እንዳላረግ እንደሚፈልግ አይ ነው አውቃለሁ እሺ አንቺ ነሽ ማሪ ለሱ ኮማ ውስጥ ናት ብለሽ የነገርሽው አዎ ምክንያቱም አረፈች ማለት አልፈለኩኝም ለምን ምክንያቱም ኬዙ ምንን ከዛ በፊት ግን እኔ እንደተነገረ ፊሊጲኒቷ አዛ ያለችው አስተነግረለኛ ሮብለት ነው ማክሰኞ ዕለት ብቻ ሁለቱ ሲያወሩ እየተጨቃጨቁ እንደሆነ ሰማውኝ ለዚህ እኔ ጋር ላለችው ፊሊጲን ጻፈችላት ግን ባሏ ማለት ነው ብሎክ ነኝ ብላ ነበር ሳርዬ ብሎክ ነኝ ብላ ነበር እንዴት ነገረች እሺ አንቺ ብሎክ ነሽ ከሱ ብሎክ እስከሆንሽ ድረስ ብሎኩን ማን ነበር ውዴ እኔ ነኝ ብሎክ እሺ አሁን ደግሞ ሌላ ጥያቄ አንቺ አሁን ለምሳሌ እሱና አንቺ ብሎክ ናችሁ እሷ ጋር እንደትሆኚ ምናምን አይፈልግም ለምንድን ነው አንቺ ሞታለች ብለሽ ኮማ ውስጥ ና ብለሽ የነገርሽው አዝነሽለት ለሱ እንዳይደነግጥ ነው አዝኜለት ሳይሆን የሆነ ነገር በቃ ማለት እሱ ያለውን ነገር እንዲነግረኝ ብዙ ነገር የጠየቅኩት አለ እኔ ትላንትና ጠዋት ሳወራው በጣም ብዙ ነገር ከሷ ጋር መች እንደተደዋወለ ምን እንደተባባሉ ምን እንዳለችው ሁሉ ይሄው መናገር ይችላል ጠይቄዋለሁ ስለዚህ ምን አልኩት ድንገት እንኳን ሞተች ካልኩት ምንም ነገር ላይ ነግረኝ ይችላል ስላልኩኝ እስቲ ምን ችግር ነው ያለው ነገር ምንድነው ብዬ ነው ኮማ ውስጥ ነች ያልኩት እንጂ ለሌላ ጉዳይ አይደለም ኦኬ ከዛ በኋላ ኮማ ውስጥ ናት ስትዩ ምን አለሽ እሱ ተደዋውላ ያውቁ ሮብለት ነው አው ሮብለት ነው የደወልኩላት ነው ያለኝ እንደዛ ነገር ነው ግን ትላንትና እኔ በጣም ተደናግጬ ስለነበር እንትን አላልኩትም አንቺ በመጀመሪያ ደረጃ ማለት አሁን እሱና እሱ በጣም ብዙ ጊዜ ሲጨቃጨቁ አንቺ ካለው ነገር አንፃር ብሎክ አረግሽው
ከዛ በኋላ እቺ ልጅ ህይወቷ ካለፈ በኋላ ምን ይነግረኛል ብለሽ አስበሽ ነው ብሎክ ፈተሽ? ኦልሬዲ ብሎክ አድርገሽዋል። አንቺና እሷ አትስማሙም። እሷ ኮማ ውስጥ ናት ብለሻልሽው መሞቷን እያወቅሽ። በነገራችን ላይ እዚህ ጋር አንቺንም ክብሮምን የምንጠይቃችሁ የሞተ ተጎዳ፣ አንተም አትጎዳ፣ ማናችሁም አትጎዱም። የተጎዳችሁ የሞተችው መከረኛዋ ስደተኛዋ ናት። ጓደኛ አትጎዱ፣ ቤተሰብ አይጎዳ። የሞተ ተጎዳ። እስከ 40 እና እስከ 80 ድረስ ብታስታውሷት ነው። ከዛ በተረፈ ሁላችሁም የራሳችሁን ህይወት ትኖራላችሁ። ሁላችሁም የራሳችሁ የምትጎዳው ሀቋ ሳይወጣላት ሀቋ ተደባብሶ ሀቋ ተሸፋፍኖ ሚቀር። አሁን ሳሪም እዚህ የምትዳረቀው እኔም እዚህ የምንዳረቀው ከእናንተ እውነትን እናገኛለን ብለን አይደለም። ፈጣሪ የድንግል ማርያም ልጅ ሀቋን ደሟን እንትን ይበል። እኔ ከሰውየው የሰማሁት ነገር ስላለ ጥያቄ ምልክት ያ ነው። ሳሪ አሁን ጥያቄ ልጠይቅሽ። እሱ ክብሮም ወደዛ ወደ ሰው